ግን እንደ ላይፍ ሮል ሞዴልህ ማን ነው ላንተ? አባቴ እናጣናን ስትያሳየኝ ፋዘር ሁለተኛ ፈን እንደዚህ ይለኛል ታጣና እንዲሾርት ነው እየወጣ ስትጽፍ ጫን ብለህ ጻፍ ይለኛል። ለምን አንድ ሰው ጫን ብሎ ሲጽፍ በዛው ልክ አይምሮ ውስጥ እየጻፈ ነው። 10 ሰዓት እስከ 12 በቃ ባልንነሳ እያለ ነው የሚነሳው። ካፌ ሰዓት ስለሚደርስ ለካ ከዚህ በፊት ዲስትራክት እያደረገኝ ነበር ሰዎች አልኩ። እዛን ከአንድ ሳምንት እንዳጋጣሚ ጊዜ በቃ እስኪ ልመጣለሁ አትጨነቃለህ። እዛን ምን ልግዛልህ ሲለኝ አልፈልግም 12ኛ ክፍል ኢንተራንስ ተፈትኜ ልክ እንደጨረስኩ ቤት የገባው ቀን ትገዛልኛለህ ደስ አለው። ዶክተር ነበር ግን ከፍ እያለን 6ኛ 7ኛ ክፍል ስንደርስ ለምሳው ስለማታር እንደዛ ሶፍትዌር የሚለው ነገር በጣም እየወደድኩት መጣ። ስፔሻሊ ሳይበር ሴኩሪቲ በጣም ደስ የሚለኝ ነገር እንዴ ነው እየተዘጋጃችሁ ነው እየስደውልላቸው እንደምንወርቅ እያወቅ ምን ነው የሚዘጋጀው ብዙዎቹ ማለት ነው። እና ይሄ ማለት ሜንታሊቲያቸው መጀመሪያ ምን አሳምነው እንወርቃለን ብለው አሳምነው ካምፓኒ መክፈት ፈልጋለሁ። ምን አይነት ካምፓኒ ነው መክፈት? በዚህ በሶፍትዌር የሚሰራ ቻይኒዝ አለ፣ አረቢክ አለ፣ ፍሬንች አለ። በጣም ወንድ አስተማሪ ጀማል አብዳና ሁሉንም እንወዳለን፣ ግን በርግጥ ጀማል አብዳና ሳደን ጀማልን በጣም እንወዳቸዋለን። ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? ዛሬ ሁለት እንግዶችን ይዘንላችሁ መተናል። ሁለቱም ልጆች የባሌ ሮቤ ልጆች ናቸው። ቤካ ጸጋዬና ርብቃ ጸጋዬ ይሰኛሉ። ቤካ እንኳን ደስ አለህ። ለአድማጮቻችን ግልጽ ለማድረግ ያክል ቤካ የ12ኛ ክፍል ወደ ዩኒቨርሲቲ ጆይን ማድረጊያ ውጤት 570 በማምጣት ዩኒቨርሲቲ ጆይን አድርጓል። በተለይ አሁን ሃይ ስኩል ላይ 10ኛ ክፍል 11ኛ ክፍል እንዴት ወደ ዩኒቨርሲቲ ጆይን ማድረግ እንዳለባቸው ልጆች እንደከዚህ በፊቱ አይደለም፣ ነገሮች ጠንከርከር ብለዋል። አንዳንድ ኤክስፒሪየንሶቹን ቤካ ዛሬ ያካፍለናል። ውጤቱም በጣም አመርቂ ነበረ። ቤካ እንኳን ደስ አለ። አመሰግናለሁ። እንኳን አብሮ ደስ አለ። እንኳን አብሮ ደስ አለ። ወደ ሁለተኛው እንግዳይ ስመጣ ርብቃ ትሰኛለች። የቤካ እህት ነች። የእጅ ጥበብ ወይንም ይሄ ከወዳደቁ ማቴሪያሎች ለምሳሌ አንደኛው ያየሁት እንትንሽን ምንድነው ከጎማ ነበር ስትሰሪ ያየሁት ፈርኒቸሮችን፣ እነዚህ ለቡና ሴሬሞኒ የሚሆኑ እንትኖችን ትሰራለችና ርብቃም የቤካ እህት ናት። በአጋጣሚ ሁለቱም ሰርተው በለቀቁት ቪዲዮ ላይ አይተናቸው ነው ልንጋብዛቸው የፈለግነው። ቪዲዮም በጣም አሪፍ ነበረ። ቴንኪዩ። እንኳን በሰላም መጣሽ። እንኳን ደህና ተጠብቃችሁ። ቴንኪዩ። ወደ ቤካ ነው ሄደው። ቤካ ስምህን ሙሉ ስምህን ከሌ ባላለሁኝ፣ ከዛ በኋላ የመጣህበትን አካባቢ ሃይ ስኩል የት ተማርክ ንገረን። ስሜ ቤካ ጸጋዬ ይባላልው። የመጣሁት ከባሌ ሮቤ ነው። የመማረው ዶዶላ አዳሪ ትምህርት ቤት ነው። በፊት ኤሌመንተሪ ላይ ተማርኩት ወሊፍ ይባላል። ከ6 እስከ 8 የተማርኩት። ከመጀመሪያ ደግሞ ሲንጀምር ክፍለ ሀገር ነበረ የተማርኩት። ደሎ ሰብሮ የሚባል ጊኖር ወረዳ ማለት ነው የተማርኩት። ከነርሰሪ ጀምሮ ከነርሰሪ እስከ አንደኛ ክፍል፣ ከዛን ከሁለተኛ ክፍል ደግሞ እዛው አሊብራ ከሁለተኛ እስከ አራተኛ አሊብራ የሚባል ትምህርት ቤት ተማርኩኝ። ሲቀጥል ወቀጥታ አምስተኛ ክፍል ካቶሊክ የሚባል ትምህርት ቤት አለ። ቀጥታ እዛ ገባሁኝ። ቀጥሎ ደግሞ ቀስ በቀስ ወሊፍ ገባ። ከዛን 8ኛ ክፍል ላይ ደግሞ ሚኒስትሪ አለ። የዛኔ ሚኒስትሪ የ10ኛ ክፍል ወደ 8ኛ ክፍል መጥቶ ነበር እና ያንን አሪፍ ውጤት መጣ። አሪፍ ውጤት ሲመጣ ውድድር አለው አዳሪ ትምህርት ቤት ለመግባት። ኦኬ። ለዚህ ሃይ ስኩል የተማርከው አዳሪ ትምህርት ቤት ነው? ሃይ ስኩል የተማርኩት አዳሪ ትምህርት ቤት ነው። እሺ። ከዛን አሪፍ ውጤት መጣና 8ኛ ክፍል ተመዘገብኩኝ፣ ተወዳደርኩኝ። በተሳካ ሁኔታ ሰክሰስፉል ሆኜ አለፍኩኝ። ከዛን ዶዶላ ኢንጆይ ያረኩኝ አዳሪ ትምህርት ቤቱን 9 እስከ 12 እዛን የተማርኩት እና ትምህርት ቤቱ ራሱ በጣም ያዘጋጃል። እስቲ ንገረን ስለ አዳሪ ትምህርት ቤታችሁ። ዶዶላ ነው የሚባለው? ዶዶላ አዳሪ ትምህርት ቤት። ዶዶላ አዳሪ ትምህርት ቤት ነው። ከ9 እስከ 12 ነው ያለው። ወደዛ ለመግባት ተመርጣችሁ ነው የምትገቡት? ተመርጦ ኢንተርቫል አለው ነጥብ።
ከዚህ በየአመቱ የተለያየ ኢንተርቫል ነው ያለው እሺ ከዚህ ኢንተርቫል እስከዚህ ኢንተርቫል ተብሎ ይሰጣል በዛ ኢንተርቫል ባለው ውስጥ ነው ተማሪ የሚወዳደር የሚችለው ዶዶላ አዳሪ ትምህርት ቤት እስቲ ንገረን ስለሱ አዳሪ ትምህርት ቤቱ መርጦ ካስገባ በኋላ ከ9ኛ ክፍል ጀምሮ እንትን ያዘጋጃል ኢንትራንስ ነው ከኢንትራንስ ጥያቄዎች ይሰራል ብዙ ነገር በቃ ፈተናዎችም ደጋግሞ ይሰጣል ኢቭን ኢፍ እንትኖቹ ራሱ የሚሰጡት እንዴ ልበል በጣም ሞር ጥያቄው ከበድ ያለ ነው ኖርማል ጥያቄ አይደለም ከበድ ያለ ነው ተማሪዎችን ሁሉንም ኢኳሊ ማዘጋጀት የሚችል ነው ናይስ ምን ያክል ተማሪዎች ትሆናላችሁ እዛ አዳሪ ትምህርት ቤት ውስጥ አጠቃላይ ዘንድሮ 450 እንደዛ አካባቢ ነበር አጠቃላይ ከ9ኛ ክፍል እስከ 12ኛ ክፍል 12ኛ ክፍል ምን ያህሎቻችሁ ተፈተናችሁ 125 ተማሪ ነው የተፈተነው ምን ያህሎቻችሁ አለፋችሁ ሁላችንም አልፈናል ዋው እንዳለ 500 ቤት ተማሪ ብቻ ነው 400 ቤት ያለው 400 ቤት ያለው 3 ተማሪ ብቻ ነው ዘሆል ከ500 በላይ ነው ያመጣችሁ 500 በላይ ነው ያመጣው what is going on guys what a beautiful place wow እስቲ ስለ አስተማሪዎቹ ንገረኝ ለምን መሰለህ እነዚህ ቦታዎች ላይ ጠበቅ አድርጌ መጠይቅህ ኢትዮጵያ እንደ ሀገር ተስፋዋ ያለው ወጣቶቿ ላይ ነው ወጣቶቿ ደግሞ መማር አለባቸው ሲማሩ ደግሞ ከዚህ በፊት በጣም የተልፈሰፈሰ አይነት ትምህርት ነበረ ያው እንደ አጠቃላይ እንደዛ በየ ማስቀመጥ ባልችልም በጣም ወደ ዩኒቨርሲቲ ከተገባ በኋላ የነበሩ ነገሮች ብዙ አሪፍ አልነበሩም ነበር አሁን እንደዚህ በጠበቀ የትምህርት ኢንተራንስ ላይ ይሄንን ሁሉ ተማሪዎች ውጤታማ ማድረግ የሆነ አይነት የምትጠቀሙት ቴክኒክ አለ ማለት ነው ስታጠኑ እንዴት ነው ትምህርት ቤቱ እንዴት ነው አስተማሪዎቹ ምን ይመስላሉ ስለዛ ነገር ስናጠና የምንጠቀመው ነገር ሰዓት አለ ማታ ሁሉ ጊዜ ይጠናል ኢቭን ኢፍ ክላስ በሌለ ጊዜ አስተማሪ እንዲ ጋፕ በሰጠን ጊዜ እናነባለን ምንም በፍሪ ታይማችን እንጠቀማለን እንደገና ደግሞ አስተማሪ ኢቭን ኢፍ ተጨማሪ ማታ የሚሰጠን ቲዩቶሪያሎች አሉ ማታ ከስንት ሰዓት እስከ ስንት ሰዓት ታጠናላችሁ ማታ ከራት በልተን ዳይሬክትሊ ከካፌ እንደወጣን ከአንድ ሰዓት ጀምሮ ከአንድ ተኩል አንድ ሰዓት በዚህ መሃል ባለው ሰዓት እንገባለን ከአንድ ተኩል በኋላ እስከ 3 ሰዓት ተኩል እስከ 3 ሰዓት ወይም እስከ 4 ሰዓት ቢሆን እንማራለን እና በዛ በመንማርበት ጊዜ እያስተማሩም ቢሆን ጥያቄ ይሰራሉ እያስተማሩ ጥያቄ እየሰጡ ኤግዛምፕሎች በቃ በጣም ደስ በሚል መንገድ ነው የሚሰጡ ፐርፌክት በሆነ መንገድ ይሰጡናል ዲጂታልም አለ እዛው በእንትን ነው የምንማረው በዲጂታል በሆነ አገዘን ነው የምንማረው በቃ ደስ በሚል ሁኔታ ናይስ ለምሳሌ እንደዚህ የምታጠኑበት ግሩፕ አላችሁ በግሩፕ ሆናችሁ እንድታነቡ ይደረጋል ጥያቄዎች እንድትቀያየሩ ይደረጋል ለምሳሌ ከጧት አንስቶ እስከ ማታ ትምህርት ብቻም ላይሆን ይችላል ስትዝናኑ በምን አይነት መልኩ ትዝናናላችሁ ትምህርት ቤት ውስጥ ሁሉ ነገር የተሟላ ነው እንዴት በትምህርትም በኩል ብትል በጎን ለጎን እንትኖች አሁን ሆቢዎች ብንል እያንዳንዱ ተማሪ የራሱን ሆቢ እዛ እንትን ማለት ይችላል ግን በፍሪ ታይሙ እንጂ አይቻልም ኖርማሊ በፍሪ ታይሙ መጠቀም ያለበትን ይጠቀማል ከዛን ወደ ጥናት በ30 ደቂቃ እንደዛ አንድ ሰዓት በቃ እዚህ ምንድነው ያንተ ሆቢ የነበረው የኔ ሆቢ የነበረው ኳስ ጨዋታ ነው እግር ኳስ ወዳለው በጣም እና በሱ ነው ማሳልፈው አንድ ሰዓት 30 ደቂቃ ሰጣለው ከዛ ወደ ጥናት ተገባን ማለት ነው እንደዛ ያያረገን በግሩፕ ደግሞ አለ ግን እንዴት ነው በግሩፕ የምናጠናው ጥያቄዎች አንድ ላይ እንሰራለን ወርክሺቶች አሉ የሁሉንም ትምህርት ቤቶች ወርክሺት እንሰበስብና ትንሽ ያዝ የሚል ወርክሺት ሲኖር እነሱ ወርክሺቶች እኛ ጋር የሚወጡት ያዝ የሚያደርጉ ናቸው እሺ ማለት ትንሽ ጠንከር ያሉ ናቸው እነዛ ወርክሺቶች እንሰራለን በ2 3 4 እየሆነ ዶርም ውስጥም ሆነ ላይብራሪም ሆነ ስፔስም ከሆነ አንድ ላይ እንሰራለን ቅዳሜና እሁድ ምን በማድረግ ታሳልፋለህ ቅዳሜ ክላስ አለ እስከ ስንት ሰዓት እስከ ጠዋት አለ እሺ ቅዳሜ ክላስ አለ ከዛም በኋላ ከሰዓት ላይ እናጠናለን ቅዳሜ ነው በብዛት ከሰዓት ላይ ፍሪ ነው ስለሆነ
ከሰዓት ላይ ሆቢዬን እንትን እላለሁ እግር ኳስ ካለ እግር ኳስ እጫወታለሁ ከዛ ወዲህ ለሰኞ የሚያስፈልጉኝ ነገር እጨርሳለሁ ሆምወርክም ከሆነ ጥናትም አሳይመንቶችም ከሆነ ከሰዓት ላይ ያልቃል ሁሉም ከዛን ለሰኞ የሚያስፈልጉኝ ማቴሪያል ዩኒፎርም ማጠብ ከሆነ ሁሉ ነገር ራስህ ነህ ዩኒፎርምህን የምታጠበው ሁሉም ተማሪ ራሱን ነው የሚያጠበው ሁሉም ራሱን ነው የሚያጠበው ጽዳት አላችሁ ጽዳት አለ አጠቃላይ ተቀጥሮ የሚሰራ ማለት ነው ዩኒፎርም ምናምን ግን ራሳችን እናጥባለን ከዛን ሁለታ በጥናት ነው የምናሳልፈው ሁሉን እሁድ ላይ ቤተሰብ ጋር መቼ ትገናኛላችሁ በዚህ ቅዳሜ እስከ እሁድ ያለው ቤተሰብ የሚመጣ ከሆነ የዛን ቀን ማገናኘት እንችላለን ያለን ፍሪ ታይም ስለሆነች ማለት ነው ዶዶላ በጣም ደስ ብሎኛል ናይስ እንግዲህ ከፍተኛ ውጤት ዝም ብሎ አይመጣም ውጤት አጠቃላይ እንደነገርከኝ ለካ አንተ ብቻ አይደለህም ሁሉም እዛ ያሉት አንበሶች ናቸው ብራቮ በየቀኑ ውሎህን ፕሮግራም ማድረግ አለብህ ለምሳሌ እስቲ ያንዱን ቀን ፕሮግራምህን ንገረን ያንዱን ቀን ፕሮግራምህን ጠዋት ተነስተህ ያሉትን ነገሮች ምክንያቱም ይሄንን የምጠይቅህ ለምንድነው ኢንኬዝ ልጆች ወደ አዳሪን ትምህርት ቤት መግባት እንኳን ባይችሉ አንዳንድ ነገሮችን ሴት ማድረግ ቢችሉ ካንተ ኤክስፒሪየንስ ተነስተው ብዬ ነው ጠዋት ላይ ከጠዋት ስንነሳ ያው ያንዱ ቀን ስላልከኝ ማለት ነው ጠዋት ስንነሳ ምን እናስተው 12 ሰዓት እንነሳለን ከ12 ሰዓት እስከ 12 ተኩል የሚያስፈልጉን ነገር እንጨርሳለን ከዛ ካፌ ሄደን ቶሎ ነው አንድ ሰዓት ተኩል ሲባል ሰልፍ ላይ ነው ሁሉ የሚገኘው ለመብላት ቁርስ አይደለም ሰልፍ ላይ ሰልፍ አለን እንዘምራለን ይዝክነት መዝሙር ማለት ነው ስለዚህ ሁሉም አንድ ተኩል ሲል ሰልፍ ላይ መገኘት አለበት የሰልፍ ሜዳ አለ እሺ እዛ ሁሉም ይገኛል የዜግነት ክብር ካለም በኋላ ቀጥታ ወደ ክላስ ነው ማለት ነው እንዴው ምግብ በዚህ መሃል ነው 12 ተኩል ላይ እስከ 1 ሰዓት ተኩል ባለው ነው ምግብ የሚባለው ሁሉም ተማሪ በዛ ታይም ምግቡን በልቶ መጨረስ አለበት ከዛ ከአንድ ተኩል እስከ ሆነ ደቂቃ አህል እንዘምራለን ከዘመረን በኋላ ወደ ክላስ ነው ቀጥታ ወደ ክላስ ከሄድን በኋላ እስከ 6 ሰዓት ድረስ እንማራለን እስከ 6:45 ድረስ 6:45 እንደተማረን ጋፕ አለች ምሳ መንበላበት እኔ አሁን አባረጋለሁ ልጆችም ደግሞ የሚያጠኑ አለ በዛች ጋፕ ባገኙት ስፔስ ይሄዱ ወይ ክላስ ይሄዱ የሚያነቡም አሉ ግን የራሴን አሁን ስል ናፓረጋለሁ 30 ደቂቃ ናፓረጋለሁ ከ7 እስከ 7 ተኩል ባለችው አንረገና ቀጥታ 7:45 ምናምን ሲል ክላስ ስክሪፕቶዬን ደብተሬን ይዘና ቀጥታ 8 ሰዓት ሲል ክላስ እገኛለሁ ከክላስ በኋላ እስከ 10 ሰዓት እንማራለን ከ10 ሰዓት በኋላ ላንጉዌጆች አሉ ኦኬ ቋንቋ ትምህርቶች አሉ ምን ቋንቋ ትምህርት ቻይኒዝ አለ አረቢክ አለ ፍሬንች አለ እኚህ ሶስቱ ቻይኒዝ አረቢክ ፍሬንች ሶስቱ አሉ ከሶስቱ አንድ ተማሪ ከሶስቱ አንዱ ነው መርጦ የሚገባው ኦኬ እና እነሱን እንማራለን እሱን ከ10 ተኩል እስከ 1 ሰዓት ማለት ነው እስከ 11 ተኩል እስከ 12 ሰዓት እንማራለን ከዛን ስኬጁል አላቸው ሁሉም ማለት ነው ሁሉም ተማሪ ይማራል ከዛ 12 ሰዓት በኋላ ትንሽ ረፍት እናደርጋለን ከዛን ራታችንን በልተን ቀጥታ ላይብራሪ ነው 1 ሰዓት እስከ 1 ሰዓት ተኩል ባለው ታይም ሁሉም ወደ ላይብራሪ ይመለሳል ከዛን ላይብራሪ እያንዳንዱ ተማሪ ስኬጁል ይኖረዋል በዛ ስኬጁሉ ላይብራሪ ገብቶ ያነባል እስከ 5 ሰዓት እስከ 6 ሰዓት ድረስ እዛው ነን ከአንድ ተኩል ጀምሮ እዛው እናነባለን እንገባለን ወደ ዶርም እንደዛው ናይስ አንተ ምን ቋንቋ መረጥክ እኔ ፍሬንች ነው ፍሬንች ለምን መረጥክ ፍሬንች ፍሬንች መረጥኩት በእንትን ምክንያት ነው ማለት ወደዛ የሚሄዱበት ብዛት አርክ ነገር ይወዳሉ አርክቴክት አይነት ነገር እና በዛ ነገር ደግሞ እኔ ደስ የሚለኝ ነገር ስለሆነ ነው ኦኬ እኛ አሁን ለምሳሌ ሰናይ ፓሪስ ይሄ ምንድነው የሚባለው ፓሪስ ውስጥ የሚገኘው ኤፍል ታወሩን ለምሳሌ በጣም የሚመቸኝ እንትን አርት ነው እሺ አርት ነገር ስለሞድ ሞድ ደግሞ አርት ነገር ወደ ፍራንስ አይነት ነገር ስላለ ፈረንሳይ ጣሊያን ወደዛ መሄድ በጣም እጓጓለሁ መኝ ስለነበር ቋንቋውን ብችለው የሚል ነገር ስለመጣብኝ ወደዛ ናይስ እስቲ በፈረንሳይኛ የሆነ ነገር በለን ቦንጆር ጀማፔል ቤካ ሜርሲ beaucoup
ናይስ በጣም ኢንትረስቲንግ ነው እንግዲህ እንትን ውስጥ ስትገባ እንደ ዩኒቨርሲቲ ነው ባይ ዘ ዌይ አዳሪ ትምህርት ቤት ትንሿ ዩኒቨርሲቲ እንደማለት ነው ያኛው በስፋት ነው የምታገኘውና ምንድነው የገጠመህ ችግር ለምሳሌ ከ8ኛ እስከ 8ኛ ክፍል ድረስ ከቤተሰብ ጋር አብረህ ቆይተህ ምናምን ከ8ኛ 9 10 11 12 4 አመት ማለት ነው 4 አመት ከቤተሰብ ተለይተህ እዛ ውስጥ ስትቆይ ምንድነው የገጠመህ ችግር ያስ የቻሌንጅ ያደረገህን ነገር እንዴት ተወጣው የቤተሰብ ነው በመጀመሪያ ደረጃ በጣም ያስቸገረኝ የቤተሰብ ናፍቆት ነው ሁሉም ተማሪ የሚለው ነገር ነው የቤተሰብ ናፍቆት በጣም ያስቸገረናል ምን ወጣውም እየደወልን አንድ ነው ያለን እየጠራናቸው ሲመጡ ደግሞ ማይቀር ነገርም አለ የሆነ ነገር ይዘውልኝ ይመጣሉ ላንተ ማይቀረው ነገር ማይቀር ማለት ነው ከዛ እሱን ደግሞ እናረጋው እንዴት ነው ሁሉም ተማሪ የሆነ ነገር ይደርሳል ከመጣ ነገር ለዛኛውም ሲመጣ ሁላችንም እንካፈላለን እንደዛ ነው ሶሻላችን እናሳልፍ ምታደርጉት እንደዛ ነው ላንተ በተከታታይ ምን ይመጣልን ምን ነበር የምትወደው ማለት ምንወደው ነገር ሳይሆን የሆነ በቃ ምግብ ነገር አይቀርም ምግብ ነገር አይቀርም ሲመጣ ጭኮ ምናምን ይመጣልን ነበር ጭኮ ምናምን ሁሉ ከዛን ይደርሰዋል ጭኮ ሸከካ ይመጣል እኚህ ነገር አንድ ላይ ነው ሼር ታደርጋላችሁ ከዚህ ውጭ በጣም ከትምህርት ጋር በተያያዘ ቻሌንጅ ያረጋህ ነገር ነበር ከትምህርት ጋር ያለ ቻሌንጅ ያው ስለምናነብ ምናምን በብዛት አይገጥመን ቻሌንጆች ሬዲ ነው ሁሉ ጊዜ ሬዲ ናቸው ሬዲ ነው ሁሉ ጊዜ ለዚህ ትምህርትን በተመለከተ ችግር የለም እስቲ በጣም የምትወደውን አስተማሪህን ንገረኝ በጣም ወደ አስተማሪ ጀማል አብዳና ሁሉንም እንወዳለን ግን በርግጥ ጀማል አብዳና ሳደም ጀማልን በጣም እንወዳቸዋለን ኦኬ ምንና ምን ባዮሎጂ ቲቸርና ፊዚክስ ቲቸር ናቸው በቃ ከልባቸው ነው የሚያስተምሩት ሁሉም በቃ የውስጣቸው ያለው ዝርዝር አድርገው አውጥተው በቃ ፍሪ ሆኖ ነው የሚያስተምሩት እና በዛ ምክንያት በጣም ወዳቸዋለሁ ሁለቱን ናይስ በጣም ደስ ይላል ሌላ ልክ ትምህርት ቤት ላይ ስትማር የሚያግዙ ሰዎች ይኖራሉ ለምሳሌ ባንተ ሰክሰስ ውስጥ በደንብ አድርጎ ያገዘህ ቤተሰብ ነው አስተማሪዎችህ ናቸው ጓደኞችህ ናቸው ኦር መጽሐፍቶችህ ናቸው ማን ነበር በደንብ ኢንፍሉዌንሻል የነበረው ኢንፍሉዌንሻል የነበረው በአንደኛ ደረጃ ምን ጓደኞችህ ነበር ጓደኞቼ how እንዴት ብንል እርስ በርስ ትሪት እንደራረጋለን አንድ ሰው የሆነ ነገር ምን ሆንክ ምናምን አለ ምን ልርዳ ኢቭን ኢፍ ማለት አንዱ አሁን ከበድ የሚለው አንዱ ጋር ቀላል ሊል ይችላል even if ዶርም ጎን ሊሆን ይችላል ወይም ሩቅም ቢሆን እነሱ ጋር ይሄደን በጣም እንታየቃለን even if አንድ ሰው ደግሞ እንዲት ከተዘናጋ ምን ነው ተዘናጋ አለ እርስ በርስ በቃ ኮምፕሊትሊ ትሪት እንደራረጋለን ናይስ እንደዚህ እርስ በርስ ተማማሩ ምናምን ምን ትዝ እንዳለኝ ታውቃለህ እንትኑ አዳሪ ትምህርት ቤቱ የወንድም የሴትም ነው አይደል ፍቅር ይዞት የሚያቅሰው አለ ሶነን ያላቀ ማለት ዳይሬክትሊ ምን መሰለ እንደዚህ ብዬ ጠየቅኩ ብዙ ጊዜ ሃይ ስኩል ላይ ቻሌንጅ ከሚያደርግ ነገር አንዱ ይሄ ሳይት ላቭ ነው ላይክ somebody የሆነን ሰው ይወድና ከትምህርት መስመሩ ይወጣል ከዛ በቃ ጓደኞች ተሰብስበው እሱን ለመመለስ የሚደረግ ጥረት ሌላ እስቲ እንደዚህ አይነት አጋጣሚ ካለ ንገረኝ እንደዚህ አይነት አጋጣሚ አላጋጠመኝም no necessarily አንተ ባትሆንም በጓደኞች አላየውም እንደዚህ ማለት ሁሉም በተው የምነግርህ ሁሉም ትምህርትና ትምህርት ነው ፎከስ የሚያደርገው ኦኬ እንጂ ወዲያ ምናምን የለም ወዲያ ትምህርትና ትምህርት እንዋደዳለን ምናምን ነገር የለም እንደው ያይን ፍቅር ማይዛችሁ ሁሉም ትምህርት ነው በቃ ዶዶላ ነው ያልከኝ ዶዶላ አዳሪ ትምህርት ቤት ዶዶላ ኢፈቦሩ አዳሪ ትምህርት ቤት እውነት ፍቅር ያዘው ሰው የለም እዛ የለም ቼክ እናረጋለን በጣም ጥሩ ምክንያቱም መረዳዳት ሲባል አንደኛው ይሄ ከስሜት ጋር የተያያዘ ነው ትምህርትን ስፔሻሊ የትምህርት ጆርኒን ከሚረብሹ ነገሮች አንዱ ይሄ ሳይት ላቭ የወንድና የፍቅር የሚባለው ነገር ማለት ነው ብዙም አይገባንም ግን በዛ ጊዜ ላይ እኔ አሁን ሃይ ስኩል ላይ ስማር በስም ጠርቼ ማስተዋወሳቸው እስከዛሬ ድረስ ማረሳቸው በደንብ ከትምህርት መስመራቸው
በዚህ በፍቅር ምክንያት የወጡ ልጆች አውቃለሁኝ እና እንዲህ አይነት ኢሞሽናሊ ለምሳሌ አንድ ሰው ቢወድ necessarily መውደድ ብቻ አይደለም ሀዘን ቢደርስበት በጣም የሚወደውን ተማሪ ኦር ቤተሰብ ምናምን ቢሞትበት ሳይኮሎጂካሊ ሰፖርት የሚያደርጋችሁ አለ እዛው አስተማሪ ራሱን ይቻለ የስነ ልቦና አስተማሪ አለ እዛው አለ በማንኛውም ታይም አክሰስ ማድረግ ይቻላል ሄዶ መንገር ይቻላል ለዚህ ፍቅርም ቢይዛቸው እዛ ሄደው ዲስከስ ማድረግ ይችላሉ የሳይኮሎጂ አስተማሪ ራሱን ይቻለ ራሱ ቢሮ አለ ሁሉ አንተ አንድም ቀን ሄዳ አታውቅም እኔ በምንም ምክንያት ይጃላቀ great it's okay አንድ ቀን ትሄዳለህ ሌላኛው ምንድነው ጥሩ ውጤት እንደማምጣትህ ለምሳሌ አንደኛው ወደዚህ ወደ ሚዲያችን ስንጋብዛችሁ እህትህ ርብቃ ቀርጻ የለቀቀችው ቪዲዮ ነበረ እሱም ቪዲዮ የኛ ዶቃ ቲም አየው እና ቤት ውስጥ በቃ ማቆም አልቻልክም መሄድህን ትዚላችሁ ከሆነ ሊቆም አልቻለም ልጁ ይሄዳል ርብቃ ተከተለዋለች ምናምን እስቲ ስለዛ አጋጣሚ ንገረኝ እንዴት ነበር የዛን ጊዜ የሆንኩት 6 ሰዓት ነበር የጠበቅነው ውጤቱን ሁሉም ተሰብስበው እኔ እንዴት ነበር ያሰብኩት መጀመሪያ ራሴ አይቼው ትንሽ ፍራንክ አደረጋቸው ነበር እና አልተሳካልኝም እንዴት ነው ያሰብኩት እኔ በቃ መጀመሪያ አይቼው በቃ አላለፍኩም ምናምን ትንሽ ከፍ አድርጌው 290 እንደዛ መጣላቸው ነበር እሺ እኔ እንደውም ያሰብኩት እንዴት ነው 298 ጥላቸዋለሁ በቃ ምን እንደሚሉ ሪአክሽናቸው ነው ያለው አልኩኝና አዛን ሁሉም በቃ ይከተሉኛል 6 ሰዓት ሲሆን እሺ ተሸገርኩኝ እና ከተሉኛል የጎረቤቶች አሉ በዛ ላይ ተሰብስበናል ሁላችንና ተከተሉን ምናምን በቃ እንዴት እነሱ ማባረር እንደሚችል አጣው አለቀቀም ማለት እንጂ ለወጣ ስለወዴ ነው መተውና አብረን እናያለን ባላለውና ከዛን ጠበቀን 8 ሰዓት ሆነ ምሳ አልበላንም ከዛ ምሳ ይቀርብ በቃ በኋላ ላይ እናያለን ከምሳ በኋላ ተባለ ምሳ ቀረበልክ ባርከን ልክ ባምብላት አንደኛ እንደቆረስኩ እንደጎርጽስ በግራ እጄ ስልኩን ይዤ ሪፍሬሽ ያደረኩ ነበር ሳይቱ እና ሪፍሬሽ ያደረኩ ድጋት መጣ ቆጭ አረኩኝና ድጋት እንዴት እንደሆነ አላቀው ሪአክሽን ስለዚህ ይወጣውኝ ማለት መጀመሪያ እቅዴ ፕራንክ ላደርጋችሁ ስለነበረ አልተሳካልኝ አንተ ራሱ ፕራንክ ተደረገ እኔ ራሱ ማለት ነው እኔ ጠበቅኩት በቃ ከፍተኛ ውጤት ነው ስንት ውጤት ጠብቀ ነበር አንተ ከፍተኛ ነበር የጠበቅኩት እንዳሁኑ ግን በዚህን ታይም ላይ ያሰብከኝ ነው ፕራንክ እንዴት ላደርጋቸዋለሁ የሚለው ውጤቱም ሲመጣ ከዛን እኔም ደነገጥኩ እዛ ታይም ላይ ማለት ነው ማለት የጠበቅኩት 50 ቤት እንደዛ ነው የጠበቅኩት 50 ቤት 60 ቤት ነው ያው እዛው አካባቢ ማለት ነው ከዛን እንደዚህ ሲመጣ እኔም ደስ አለኝ ሞር ስፔሻል ለከሰጆ ምንድነው ምናምን አሉ ከዛን ጥይወጣ እንዴት ላርጋቸው እያልኩ ያሳላሰልኩ ነበር ሲሄድ ነበር እንጂ እንዴት እንደሆንኩ ነው አላውቅም ከዛን እንዴት ላርጋው አልኩ ምን ሆነ ነው የጮኮ ምናምን ከዛን ማዘር ምናለች ይሄ ፊት የደስታ ነው እንጂ የሐዘን አይደለም ስትለኝ በቃ እዛው ፍራንኩ እዛው ቆመ አያውቁም እነሱ ይሄንን እና እዛው ቆመ ፍራንኩ ስንት ነው ምናምን ስትለኝ አሳየዋት ውጤቴን እንዴት እንደዚህ በቃ ደስ አላቸው ሁሉም የነሱ ደስታ ሳይሆን ማን ሞር ደስ አለኝ ሳይ እኛም ደስ ብሎናል ይሄን በተመለከተ ርብቃ አንቺ ነበርሽ ስትቀርጪው የነበረውና እስቲ የነበረውን ነገር አስረጅን ያው የነበረው ነገር ስራ ነበርና በቃ ሁላችንም ኤክስፔክት የምናደርገው ነገር አለ የሆነ ምን ሀል ያመጣል የሚባለው ፓርት ነው እንጂ እኛ ጋር ምን ጠብቀው ምን ሀል ነጥቡ ነው እንጂ ይሄ ማለፍ አልነበረም ጠበቀው ማለት ነው ከዛ እየጠበቅን ምናምን ይያለ ያው እንዳለክ ምሳ ሰዓት ላይ ያለ ጮኸ ምናምን መጀመሪያ ገና 6 ሰዓት ተብሎ ሁላችንም ስንሰባሰብ ቪዲዮ አለ ተጀምራ ራሱ እሱ ያየ ማዘር ስሩ ቁጭ ብላ በቃ ሁሉ ተጨንቆ ያየ ነበርና ከዛ በቃ ይሄንን ቪዲዮ ውስጥ አርጌ ምናምን ይያልኩ በዚህ መሃል ቆየ በቃ እንግዲህ ያሱ ከ6 ሰዓት እስከ 8 ሰዓት ማለት 2 ሰዓት ጋፕ ነው ከዛ በዚህ መሃል በቃ እኔም ስልኬን ተውኩት ሁሉም ትቶት ወደ ምሳ ከዛ እንይ ተባለ ምሳ በልቶ ማየት ይሻላል ተባለና በዚህ መሃል ክልን በላ ስንል ጮኸ
እንዴ ሲጮ ያንን ሞመንት ረሳሁት መቅረጽ የሚባለው ረስቼዋለሁ ይሄ ነገር ግን ምንድነው አይቶት ነው ወይስ ሌላ ነገር አይቶ ነው ብዬ ጀመርኩ ማለት ነው በዚህ ሰዓት ያቆምኩትን ቀጠልኩበት ከዛ በዚህ ማለት እሱ ባዶ እግሩን ውጪ ከዛ ሰው ሞመንት ቀረስኩኝ እኔ ራሱ እውነት እንትን አልላልኩኝ የሆነ ደስም ብሎታል አይታችሁታል ነው ቪዲዮ ላይ እና በጣም ሪአክሽኑ ከባድ ነበርና እንዳልኩክ ኤክስፔክት የምናደርገው ነገር አለ ከዛ ግን ያቺን ውጤት ማየት ደግሞ ለኛ በቃ የሆነ ሰርፕራይዝ ነው የሆነ ልክ ሲያሳየን ግን ሁሉም ነው እንደውም ከዛ በኋላ ተቀራጸው ብዙዋልና ሁሉም ተለቃቅሶ ነበር እና ብቻ ያ ሞመንት በጣም ነበር ደስ የሚለው ያው እኔም ተዘጋጅቼበት ነበርና ይሄንን ፋዘር ስላልነበረ ስራ ስለነበረ ልናሳየው ፈልገናልና ከዛ በቃ ሁላችንም እዛን ጊዜ ደስ ብሎ ነበር ያ አባታችሁ ሲመጣ ከዛ በኋላ አቅፎ እንደ ትንሽ ዶሮ ሲያንጠለጥለው ምናምን እሱም ከጀርባው ባይዘው እነሱ ቪዲዮዎች በጣም አውተንቲክ ነበሩ በጣም ደስ ይሉ ነበርና እስቲ ስለዛ ሞመንት ስለ አባታችሁ መምህር እንደሆነ ነገራችሁኛል እስቲ ስለዛ ነገር አባዬ መምህር ነው የዩኒቨርሲቲ መምህር ነው ሂስትሪ ነው የሚያስተምረው ያው እኛ ወደ ናቹራል ስለምናደላ እንጂ እሱ ያው ወደ ሶሻል ነው የሚያደላውና እሱ ያው እንዳልኩ ኤክስፔክት የሚያደርገው ያው በትምህርት ዙሪያ በጣም አሪፍ እንድንሆን ምናምን ነውና እኛ ከቤት ውስጥ 4 ነን ከአራታችን ያው እሱ ኢንቨስት እንደሚያደርግብን ያው የመምህር ልጆች ስንሆን የሆነ ያለውን እንትኖች አብዛኛው ያቃል የኢትዮጵያ አብዛኛው መምህራን ስለሚበዙ እንደውም ይበዛሉና እና እሱ ኢንቨስት አድርጎብን እሱ እንደሚጠራው ምናምን የሆነ ስኬታማ አልነበረን በእኛ በሶስታችን ስኬታማ አይደለም ስንል እሱ ኤክስፔክት በሚያደርገው ልክ እኛ አልነበርንም እና በቃ ማለት ቤካ እንደሚያኮራው ምናምን ሁላችንም እርግጠኛ ነበርን በቃ የሆነ ደግሞ 8ኛ ክፍል እንዳልነው ውጤቱ ምናምን እዛ ገብቶ ስለነበረ ከዛ ያንን ሞመንት እየጠበቅ ነው ምናምን ይሄ ልክ ካየው በኋላ ደግሞ እኔ ቀድሜ እሱ ጋር ሄጄ ነበር እሺ በቃ ቀድሜ እሱ ቤት ነው እኔ ስራ ቦታ እንዳለው ነገር ስለነበረ መጥቶ ነበር አወራን ምናምንና ደስ አለ አይደለና ስለበቃ ደስታው የሆነ አይገለጽም ግን ታይበታለክ በጣም ደስ እንዳለው ምናምንና ከዛ ለቀቅሽው አይደል አለኝ ለቀቅሽው ማለት እንዴት ነው ደስታውን ቀድሞ አየው መጀመሪያ እሱ ስንነግረው ራሱ በስልክ ነበር ነገር ነው አባዬ ቤካኮ አለፈ እሱንም ማቃለው አለ ስንት አመጣ 568 ስንለው አትቀልዷ አለ እንደዚህ አትቀልዷ ሲል አዲ አባዬ አኮራህኮ ነው ስንል ምን ቃል ጠፋ አመሰግናለሁ አለ በቃ ሌላ ምንም ራሱ አላለም አመሰግናለሁ ብሎ ዘጋ ስልኩን ማለት ነው እና እንዴት ነው የአባት እንትን የሚታየው የሆነ ጥረቱን ምናምን የምናየው እንዲ ወዲያው አይደለም የሚገለጸው ኢየሱስ ሲሆን የአባት ሲሆን የሆነ ውስጡ የሆነ ሪአክሽኑን የምታየው እንዴት ነው የሆነ ፊቱ ላይ ያለው እንትን ነውና በጣም ፍሪ ተደሰተበት ጊዜውና ከዛ ደግሞ ገብቶ ያ የደስታውን ያያችሁት እንዲ ሲያዙብረው ምናምን በቃ እኔም ደግሞ ያንን ሞመንት ማየት ፈልጌ ነበርና ለካስም ተዘጋጅቶ ነበር እና በቃ በጣም ነበር ሲደሰት የነበረውና ሞር ይጋባል ራሱ ያ እንትን በጣም ነው የሚጋባውና ያው አባዬ በጣም ስለተደሰተብክ እኛ ራስ በጣም ደስ ብሎናል በቃ እንደዛ ነው በጣም ኢንትረስቲንግ ነው ቤተሰብ በጣም ዋጋ ይከፍላል ከሚባለው በላይ በተለይ እኔ እንጃ የሌላውን ሀገር ስለማላቅ ኢትዮጵያዊ ቤተሰብ በደንብ ነው ዋጋ የሚከፍለው ለልጁ እና ቢያንስባቸው እንጂ አይበዛባቸው እንኳን ደሳላቸው አቶ ጸጋዬ ባሉበት የበለጠ ደግሞ ጆርኒው እንደ ሀገርም ነው አሁን አንተ አባትህን ቤተሰብህን አስደስተሃል እንደ ሀገርም እኛም ደስ ብሎናል ሩቅ ሆነን አይተንና የሁሉም ኢትዮጵያዊ ውጤት ነገ ጧት ሀገራችን ላይ የራሱ ኢንፑት ይኖረዋልና ኮንግራቹሌሽን አንተም ቤተሰብህም ትምህርት ቤትህም መምህራኖችህም ጓደኞችህም this is big success ለሁላችሁ አንተ አንዱ ማሳያ ነህ እና በጣም ቆንጆ ነው ወደ ቤካ ወደ አንተ ልመለስና ማን ነው ያንተ ሮል ሞዴል ለምሳሌ ሰዎች አንድ እግር ኳስ በደንብ የሚወድ ልጅ
ያስቀምጣል ወይ አሁን ባለው ሁኔታ ወደ አውሮፓ ብትሄድ ወይ ሜሲ ወይ ክርስቲያኖ ወይ ከሌ ብሎ ይጠራል ግን እንደ ላይፍ ሮል ሞዴልህ ማን ነው ላንተ አባትህ ነው ለምን አባትህን መረጥከው የመረጥኩበት ምክንያት ማለት ይነግረናል እሱ ያለፈበትን ነገር ከልጅነታችን ጀምሮ እና እኔ እንዲሆኝ ነበር ሲል የሆነ የሚስበን ነገር አለ ሁላችንም ማለት ነውና እሱም ያለፋቸውን ነገሮች ምናምን መጨረሻ ላይ እንዴት እንደሆነ እንዴት ሰክሰስ እንደሆነ ምናምን ሲነግረን በቃ በጣም ኢንተረስት እንሆንበታለን በሱ በፋዘር ማለት ነው በዛ ምክንያት እሱን መርጫለሁ ያ ለሚዲያ መቅረብ ከቻለ እና ሌሎችን ማስተማር ከቻለ አባትህ ለምሳሌ የገጠመውን ቻሌንጅ ያለፈበትና አንተን ኢምፕረስ ያደረገህ ነገር አለ ልትነግረን ትችላለህ ሁሉ ጊዜ ማለት ነው ተዘመት የሚለኝ ነገር I think 9ኛ ክፍል ነኝ 10ኛ ክፍል ነኝ ብሎኝ ነበርና ክላስ ውስጥ እንዲ ጓደኛ ያለ አለ ጓደኛ ናቸው አንድ ላይ የሚቀመጠውና እሱ ነው የሚፈራው ከክላሱ ጓደኛው ማለት ነው ጥሩ ውጤት ያመጣል ተብሎ የሚፈራው እንደገና በአካልም ግስፈትም አለው አለ እና በጣም ይፈሩታል ተማሪ ክላስ ውስጥ እና በዚህን ታይም አቶ ጸጋይ የሚፈሩት ነበር ሁሉም ነው እንደ ክላሱ ይፈሩታል እና የዚህን ጊዜ ውጤት የሚናገርበት ቀን ደረሰና ሲናገር አንደኛ ማን ነው ሲባል ጸጋይ ወረዳ ተባለ እንዴ ማን ይበለጥ እንዴት በለጠኝ ብሎ ተቆጣ ምናምን ከዛ ማን ጸጋይ ሲባል ምንም አላለም ቁጭ አለ ከዛ ቁጭ አለ ያቺን ታይም ትዚ ከዛም በቀጣዩ ምን መጣ አለኝ የሚመጣው አመትም አበልጠኝ የሚል ነገር እና ያ ነገርም እኔ አጋጥሞኝ ነበር እሺ እንዴት እኔ 6ኛ ክፍል ነኝ 6ኛ 7ኛ ክፍል ነኝና የሆነች ልጅ ነው መጣችና ዘንድሮም አበልጠኝም ማለች መጣችና እጃን እንዲያደረገች ዘንድሮም አበልጠኝም ማለች እና እንደሱ ሆንኩ ማለት ነው አልኩኝ ዛኝ ሲዛታ ላይ ታሪክ ራሱ ሊደግም ነው በጣም ስቅ ነበር ዝም ብዬ በጣም ስቅ ነበር ክላስ ብቻዬን ነበርኩ እንዳጋጣሚ መጣችና እየተቆጣ መጣችና ተናደደችና ዘንድሮም አበልጠኝም ማለች ከዛ ግን በለጥካት እንዴ ዋው ቤካ ለምሳሌ ስታነብ የተለያዩ አይነት ያጠናን ዘዴዎች አሉ በጣም ቆንጆ ያነባብ ዘዴ ብለህ ምትለው አንድ ተማሪ አሁን ይሄንን ፕሮግራማችን እየሰማ ካለ በጣም ይሄን ለኔ በጣም ኢፌክቲቭ አድርጎኛል ብለህ ምትለው ለምሳሌ እኔ በጣም ፕሮዳክቲቭ የምሆንበት ሰዓት ዩኒቨርሲቲም እያለሁኝ መጠቀመው ሰዓት ከለሊቱ 10 ሰዓት እስከ ጠዋት 2 ሰዓት that is my best time በጣም ፕሮዳክቲቭ መሆንበት ሰዓት ነው አነባለሁ ሰራለሁ ምናም በደንብ ፐርፌክት ሰዓት ነው ለኔ ፕሮዳክቲቭ መሆንበት ጊዜ ነው ላንተ ስታጠና ምን አይነት ዘዴ ነው የምትከተለው የቱን ሰዓት ትመርጣለህ ለምን እሺ እኔ መጠቀምበት ዘዴ መጠቀመው ሾርት ኖት እያወጣው ነው አንደኛ ስንጽፈው የጻፍነው ነገር አንብበን ከመናርፈው ይልቅ የጻፍነው ነገር ሞር የማስተውት ነገር ይመጣል በጻፍነው ቁጥር ስፔሻሊ እሱን አጠናል ስለያሳየን ፋዘር ነው ሁለተኛ ፈለኝ ተዚህ ለኛል ታጠና እንዲ ሾርት ኖት እያወጣ ስትጽፍ ጫን ብለ ጻፍ ይለኛል ለምን አንድ ሰው ጫን ብሎ ሲጽፍ በዛው ልክ አይምሮ ውስጥ እየጻፈ ነው በዚያችን ከዛን ጊዜ ጀምሮ እየጻፍኩ ነው ማለት ከሁለተኛ ክፍል ጀምሮና እየጻፍኩ አነባለው መጠቀመው ስታይል እነዛን ሾርት ኖት ታወጣለሁ እንደገና ደግሞ ለፈተና ስቃረ ምናምን ያቺን ነገር ከልሰዋለሁ የጻፍኩበትን ሾርት ኖቱን ከልሰዋለሁ ከዛን ሬዲ ሆናለሁ ማለት ነው ለፈተና እንደ አንድ ቀን ምናምን ሲቀር እንደ ተጨናንቄ ምናምን አላም ያቺ ሾርት ኖት እንዳያታለው ምናምን በቃ ከዛን ፐርፌክትሊ ሬዲ ሆናለሁ ማለት ነው እና መጠቀመው ሰዓት ስፔሻሊ ማታ ማለት ከአንድ ሰዓት እስከ 4 ሰዓት ባለችው በጣም ፐርፌክት ሆኜ ነው እና ደግሞ ከቀኑ ከ10 ሰዓት እስከ 12 ተኩል ባለችው ማለት ከዛም በፊትም ያነበብኩም ቢሆን እዛ ታይም ላይ ፐርፌክት ሆኜ ማነበው እዛ ታይም ላይ ማለት ውስጣችንም ይነሳሳል ማለት ፍላጎቱም ይመጣል በጥናት ውስጥ ስላለ ሰውነት እንዲህ የመቀበል እንትኑ በዛን ታይም ላይ መጀመሪያ ላይ እንደውም አቦ 8 ሰዓት ምናምን ጥናት ስንጀምር ስፔሻሊ ቅዳሜ ዕለት ምናምን 8 ሰዓት ስንጀምር ጥናት
እንዴት ይሆናል ትንሽ እየደበረ ምናምን እናነባለን ከዛ እንደዛው እያለ እየሞቀን ይመጣል ከዛ ከ10 ሰዓት እስከ 12 በቃ ባልንነሳ እያልን ነው የምንነሳው ካፌ ሰዓት ስለሚደርስብን ከ10 እስከ 12 ማለት ቀን ላይ ማለት ነው እስከ 12 ተኩል ድረስ በቃ 30 ደቂቃ በቃ ግድ ሆኖብን መነሳት ሳንፈልግ ካፌ ስለሚዘጋብን ቶሎ ብለን ሄደን ቶሎ መመለስ አለብን ወደ ላይብራሪ ማለት ነው ከላይብራሪ ቶሎ ብለን ወጥተን ቶሎ ብለን እንመለስና እቺኑ ሞቅ ባለ ስሜት ነው የምንቀጥለው እስከ 4 ሰዓት እንቀጥላለን ዛን ትንሽ 15 ደቂቃ አረፍት እንወስድና እስከ 6 ሰዓት እንደሱ አንገፋበታለን መርጣ ሰዓት እቺ ሰዓት ነው ናይስ ሌላኛው ምንድነው በተለይ ሃይ ስኩል ላይ ቲኔጀር ስትሆን ብዙ ነገር ያዘናጋሃል በተለይ አሁን ስልክ አለ ጌም አለ ሆቢ ይኖራል ምናምን ትምርት ደግሞ ሁላችን እንደምናቀው ትንሽ ቦሪንግ ነው ይሄ በጣም ሁላችን የተደሰተ ምናነበው አይደል ይሄንን እንዴት ነው ባላንስ የምታደርገው 9ኛ እና 10ኛ ክፍል ይሄ ነገር ትንሽ አጋጥሞኝ ነበር እሺ ተዘናግቼ ነበር ስልክ ምናምን ተጠቀማለሁ ይሌላ ምናምን በጣም ተጠቀም ነበር ከዛን እንዴት ሆነ 11ኛ ክፍል ላይ ሚድ ፈተና ነው 4ኛ ወር ለዛ ላይ ስልኬ ተሰበረና ፋዘር በቃ እዚህ ነበርና አዲስ አበባ ነበርና ከዛ ምን አለ ገዝቼ ለምጣልኝ ስላይ አልፈልግም አልኩት ለምን አለ አልፈልግም እኔ እንዲ የሆነ እንዴት ነው ከአንድ ሳምንት በኋላ ነው እንደተሰበረ ነገርኳቸው እና በዚህ አንድ ሳምንት ውስጥ ምን ያህል ስልክ ጋፕ እንደፈጠረብኝ አየሁ ውጤትህ እየተስተካከለ ሲመጣ አየው ማለት ክላስ ውስጥ እንዴት ፐርፌክት እየሆንኩ ስመጣ ለካ ከዚህ በፊት ዲስትራክቲንግ እያደረገኝ ነበር ስልክ አልኩ ከዛን ከአንድ ሳምንት እንዳጋጣሚ በቃ እዚህ ለመጣለው አትጨነቃለኝ ዛን ምን ልግዛለህ ሲለኝ አልፈልግም አሁን አልኩት 12ኛ ክፍል ኢንተራንስ ተፈተኝ ልክ እንደጨረስኩ ቤት የገባው ቀን ትገዛልኛለህ አልኩት ደስ አለው በጣም ማለት እሱ መጀመሪያ ከ9ኛ ክፍል ምን ሲለኝ ነበር ስልክ በጣም ዲሳውንድ ዲስትራክት ያደርጋል ተው ያለኝ ነበርና እኔ ደግሞ እዛን ታይም ላይ አላቅም እንዴ እንዳሆነ አይደል እና ያቺ አንድ ሳምንት ተጋባ ይሄንን ነገር አስተምራኝ ስልክ አልያዙ በቃ እስክጨርስ ከ11ኛ ክፍል ጀምሮ እስከ 12 እስኪጨርስ ድረስ ስልክ አልያዙ ስልክ ቢያቆሙ ለምሳሌ 10 11 12ኛ ክፍል ያሉ ልጆች ስልክ ቢያቆሙ ውጤታማ ይሆናሉም ብለ ታስባለሁ እንደዛ ብዬ ማለት ስፔሻሊ ክላስ ውስጥ ስልክ እኔ ያስፈልጋል ብዬ አላስብም ለምን አንዳንቴሽን ማለት ፎከስ ሊዛ አስተማሪው ጋር ብትሆንም ይሆናል ዲስትራክት ያደርጋል ከጎን ስለሚሆን ስልክ ከኪስ ስለሚሆን ስልክ በቃ ስልክ ወደ ኪስ ይሮጣል እጅ ወደ ኪስ ይሮጣል ማለት እና በጣም ዲስትራክት ያደርጋል በዛ ሰበብ ስልክ አልተጠቀምም ከዛን ጊዜ ጀምሮ ናይስ እዛ አዳሪ ትምህርት ቤታችሁ ላይ ይሄ ከስልክ አጠቃቀም ጋር በተገናኘ ህግ አለ መያዝ ይቻላል ግን ትምህርት ቤት ውስጥ ስልክ መያዝ ይቻላል ትምህርት ቤት ውስጥ ይቻላል ክላስ ግን ይዛት ገባ አይገባም ክላስ ውስጥ አይገባም ኢቭን ኢፍ ላይብራሪ ውስጥ ራሱ አትግቡ አለ አይገባም ታብሌት አለ የራሳችን ታብሌት ከታብሌት ላይ ነው ምናነበው ታብሌት የራሳችሁ ነው ወይስ ትምህርት ቤቱ ራሱ ትምህርት ቤቱ ነው ይሰጣችኋል ታብሌት ለሁላችሁ ከዛ ላይ ነው የምንጠቀመው ስናነብ ተጨማሪ ነገሮች ወርክሽቶች በፒዲኤፍ የሚሰጡናሉ በየሳምንቱ ወርክሽቶች ይወጣሉ ብራቮ ትምህርት ቤታችሁን በጣም ነው የወደድኩት በየሳምንቱ በየዩኒቱ እያደረገ ሚዲየም ሃርድ እያለ እንደዛው ጥያቄዎች ያወጡልናል ናይስ ለምሳሌ ቤካ ልጅ ሆኖ ከአባቱ ጋር እየተጫወተ ከእህቶቹ ጋር ከቤተሰቦቹ ጋር የሚፈልገው ነገር ይኖራል እንደ ህልም ማለት ነው ቤካ ምን ለመሆን ነው የሚያስበው አንድ ሁለተኛ አሁን የደረስክበት የትምህርት ውጤትስ ወደ ህልምህ ያቀርባል ወይ አሁን የደረስኩበት ውጤት ከህልሜም በላይ ነው ብዬ ነው ማስበው ማለት መጀመሪያ ሳስብ የነበረው ያው ያወቀን በሄደን ቁጥር ነው ዲሲሽን መስጠው ከድሮ ጀምሮ እንደማንኛውም ታዳጊ ዶክተር ነበር ግን ከፍ ያለን 6ኛ 7ኛ ክፍል ስንደርስ ሲቹዌሽኖችን ማመዛዘን እንጀምራለን ያንዳንዳችን ማለት ነው ከዛን ወዴት መጣውኝ ወደዚህ ወደ ኮምፒውቲንግ ነገር መጣው ወደ ኮምፒውተር ነገር ከዛን እንደዛው ያልኩ በደንብ ሳውቅ ስለ ኮምፒውተር እንደዛው ስለ ሶፍትዌር የሚለው ነገር በጣም እየወደድኩት መጣው ስፔሻሊ ሳይበር ሴኩሪቲ በጣም ደስ የሚለኝ ነገር ነው እና ወደዛ ተሳቡ ከዛን ጊዜ ጀምሮ
በዛ መንገድ ነው አሁን ያለሁት ማለት ነው። ስለዚህ ህልምህ ምን መሆን ነበረ? ህልሜ ሶፍትዌር ኢንጂነሪንግ መሆን ነበር። ኢንጂነር መሆን ነው ፈልገው። አሁንም ኢንጂነር መሆን ነው የምትፈልገው? ናይስ። ደግሞ ቀስ በቀስ እየታየ ደግሞ ያድጋል። እንትንም ጆርኒ አይቆምም ስለሆነ ይቀጥላል። ለምሳሌ በጣም ሁልጊዜ ከሚገርመኝ ነገር አንዱ ከአንተ በፊት ቀርበው የነበሩ ፕሮግራማችን ላይ አንድ የዩኒቨርሲቲ መምህር አቅርበን ነበርና ምን አሉኝ መሰለህ? ረዳት ፕሮፌሰር ስለሺ ይባላሉ። ወደ ዩኒቨርሲቲ ስንገባ አብዛኞቻችን ምን እንደምናረግ አናቅም ነበረ። ስነ ልቦናችን የተሰለበ ነበር። ምን እንደምናጠና ወዴት እንደምንሄድ ምናምን አሉና አብዛኛው ጊዜ ያሳዝናል ያለው ጆርኒ ቀላል አይደለም። ራስን ማወቅ፣ ምን እንደምትፈልግ ማወቅ፣ ከዛ ወደምትፈልገው ጆርኒ መሄድ ለማለት ልንለው እንችላለን። የምፈልገው ምናምን ግን አንድ ሰው ከልቡ ሲለውና አንድ ነገር የምርም ሲለው ይለያያል። እና አሁን የናንተ ፕሪፓሬሽን እንደማየው ከሆነ አብዛኛው ካንተም ወሬ ተነስቼ በደንብ ምትሄዱበትን ነገር ምታቁ ይመስላል። ምን ያህል ኮንፊደንት ነህ በራስ? አሁን ወደ ዩኒቨርሲቲ ስትገባ ነገሮችን በማድረግ ሂደት ውስጥ ምን ያህል ኮንፊደንት ነህ? በጣም እርግጠኛ ሆኜ ኮንፊደንት ነኝ። ማለት እንደዚህ አሁን እንዳልከው ትንሽ ምናረገውን ነገር አናቅም ያልኩት እና ልክ እንደዚህ ሆንኩበት 9ኛ ክፍል ነበር። ኢቭን ኢፍ በቃ ምን እንደማረግ አላቅም። አዲስ ነው በዛ ላይ የመጀመሪያዎቹ ነን እኛ ስንገባ የኛ ባቾች ለትምህርት ቤቱ የመጀመሪያዎቹ ለአዳሪ ትምህርት ቤቱ ከማይን ኤክስፒሪየንስ አስተማሪዎቹ በጣም ሲረዱ ነበር እዛ ታይም። በጣም ለምን አዲስ ነን ገና፣ በዛ ላይ በጣም ታዳጊዎች ነን ገና እዛና 8ኛ ክፍል ጨርሰን ማለት እንግዲህ ማሰብ ይቻላል እንዴት እንደሚከብድና በዛን ታይም ላይ በጣም ከብዶኝ ነበር። ሲቹዌሽኖቹ ምናምን በጣም ከብዶኝ ነበር። እንዴት ማድረግ እንዳለብኝ፣ እንዴት ታይሚንግ ማኔጅ ማድረግ እንዳለብኝ ይሄ ከዛም በኋላ 10ኛ ክፍል ስገባ በቃ አወቁ እንትን አልኩበት፣ ለመርኩበት እንዴት ሰርቫይቭ እንዴት እንደሚደረግ እዛ ትምህርት ቤት ውስጥ። ከዛ ወዲህ ደስ በሚል ሁኔታ ሳልፈዋለሁ። ለዚህ ኮንፊደንትሊ ወደ ምን እንደምትሄድ ታውቃለህ፣ ምን እንደምታረግም ታውቃለህ። ቤካ ህልምህን ለማሳካት ምን ቢደረግልህ የበለጠ ሰክሰስፉል ትሆናለህ? አንድ ሁለተኛ አሁን 11 እና 12 ያሉ ልጆች የበለጠ ውጤታማ እንዲሆኑ ምን ያድርጉ? እሺ መጀመሪያ ደረጃ እኔ ቢደረግልኝ ሰክሰስፉል ሆናለሁ የሚለው መጀመሪያ ደረጃ የተሻለ ትምህርት ባገኝ፣ ስኮላርሺፕ ባገኝ በጣም ስኬታማ ሆኜ ሀገሬን ለማስጠራት ተማመናለሁ በራሴ እና እሱ ነገር ቢመቻችልኝና በተለያየ ስፖንሰሮችም በሆነ ቢገኙና ያንን እድል ባገኝ በጣም ሰክሰስፉል ሆኜ እገኛለሁ ብዬ አስባለሁ። ለ11 እና 12ኛ ክፍል ልጆች ምን ትመክራለህ የሚለው መጀመሪያ ማሳመን ያለባቸው ሜንታሊቲያቸው ነው። አሁን ላይ ማለት ጓደኞች አሉ ብዙ እና ከዛ ጓደኞች ውስጥ የተረዳሁት ነገር እንዴት ነው እየተዘጋጃችሁ ነው እንዴ ብዬ ስደውልላቸው እንደምንወርቅ እያወቅ ምን ነው የምንሰቃቸው አይነት ነገር አለ ብዙዎቹ ማለት ነው። እና ይሄ ማለት ሜንታሊቲያቸው መጀመሪያ ምን አሳምነዋል? እንወርቃለን ብለው አሳምነዋል። መጀመሪያ ሜንታሊቲያቸውን እናልፋለን በሚለው ካሳመኑና ኮምፕሊትሊ ሬዲ ሆነው አጥንተው ምን ብለው ኮምፕሊትሊ ሬዲ ከሆኑ ማልፉበት ምክንያት የለም። ኢቭን ኢፍ እኔ አሁን ኢንትራንስ ስፈተን እንደጠበቅኩት አልነበረም ማለት ስንዘጋጅ የነበረው ሲሰጡን የነበሩት ጥያቄ ከኢንትራንስ በጣም ከፍተኛ ሌቭል ላይ ናቸው ክብደታቸው ማለት ነው። እና መጀመሪያ ሜንታሊቲያቸውን ካሳመኑና ራሳቸውን ሬዲ ካረጉ በኋላ ማይሰራበት ምንም ምክንያት የለም ብዬ አስባለሁ። ስለዚህ ውጤታማ መሆን ይችላል። መጀመሪያ ሜንታሊቲያቸውን ብቻ ያሳምኑ ብዬ አስባለሁ። ናይስ። ሌላኛው ልጠይቅ የምፈልገው ለምሳሌ ከስኮላርሺፕ ጋር በተገናኘ የተለያዩ ዌብሳይቶች አሉ። እነሱ ሞክረሃቸዋል? ዌብሳይቶች አሉ በርግጥ እንዴት ዌዎችን የሚያሳዩኝ ሰው ያስፈልጋል። ሰው ያስፈልጋል። ለገና ስፖንሰር የሚያደርገኝ ሰው አስተማሪዎችም ስለሆኑ ቤተሰቦቼ ሁሉንም ይችላሉ ማለት አይደለም። አይጋቸው እንደዛ አይነት ነገሮችን የሚረዳኝ ሰው አገኛለሁ።
ናይስ እንግዲህ እዚህ ላይ በጣም ብዙ ተመልካቾች ይኖራሉ እንዴት ወደ መስመር መግባት እንዳለብህ የሚያግዙም ሰዎች ሊኖሩ ይችላሉ ግን ምንድነው የመጀመሪያው ዌብሳይቶች አሉ እነዛ ላይ ፉል ስኮላርሺፕ የሚሰጡ ትምህርት ቤቶች አሉ በአንድ አራተኛ በግማሽ ምናምን ይያለም ይሄዳል አገሩም እንደዛው የሚለያይ ስላለ እነዛ ላይ የራስህን ጆርኒ ሂድ ዌብሳይቶች እንዴት ይሆናሉ ማን ነው ስፖንሰር የሚያደርገውንም የሚለውን እግር በእግር ቼክ ማድረግ ይቻላል በጣም አሪፍ እንግዲህ ቤካ የመጨረሻ ጥያቄ ነው የሚሆነው ወደ አንተ ሐሳብ መለሳለሁኝ ትምርትህን ከጨረስክ በኋላ መድረስ የምትፈልግበት ቦታ ላይ ሀገርህን እንዴት ነው ማገዝ የምትፈልገው ቤተሰብህን ሀገርህን ራስህን ባይ ዘ ዌይ ከራስ ነው የሚጀመረው ራስህ መቆም ስትችል ነው ወደ ቤተሰብህ ከቤተሰብህ ሲያልፍ ነው ሀገርህን እያለም ይቀጥለውና በምን አይነት መልኩ ማገዝ ትፈልጋለህ ህልምህስ የትጋ ነው እቅዴ እንዳልኩ ሶፍትዌር ኢንጂነሪንግ ተምሬ ጨርሼ ከጨረስኩ በኋላ ሞር ደሞ ፈልገው እዚህ ጋር ምንድነው ሞር በጣም በቃ ፐርፌክት በሆነ መንገድ መማር ፈልጋለሁ ከተማርኩም በኋላ ደግሞ ወደ ሀገሬን ስም ማስጠራ እንዴት በሚለው በርግጥ ብያላቅም ግን ካምፓኒ መክፈት ፈልጋለሁ በለው ካምፓኒ መክፈት ፈልጋለሁ ምን አይነት ካምፓኒ ነው መክፈት ፈልጋለሁ በዚህ በሶፍትዌር የሚሰራ ማለት ስለ ሶፍትዌር ፎከስ አድርጎ የሚሰራ ካምፓኒ መክፈት ፈልጋለሁ ድርጅቶችን የሚቆጣጠር እያንዳንዱን ድርጅቶች አንድ ላይ እንትን ያደረገ ሶፍትዌራቸውን ኢትዮጵያ ውስጥ በብዛት እንደዚህ አይነት ነገር ገና አሁን እየመጣ ነው እና ያን ነገር ደግሞ ሞር ማስፋፋት ፈልጋለሁ ሀገሬን እና ከዛን በኋላ ወደ ቤተሰቤ ስመጣ ደግሞ አሁን ያለንን አንድ ደረጃ ሌቭል ከፍ ማድረግ ፈልጋለሁ ምን ማለት ነው ማለት ሁሉም ሰው የራሱ ችግር አለው ያንን ችግር መቅረፍ ፈልጋለሁ ከቤተሰብ ማለት ነው ካምፓኒ ዋይናት በደንብ ይሳካል ቤካ ቀረ የምትለው ነገር ካለ ንገረኝና ወደ ርብቃ እሄዳለሁ እሺ ማመስገን ፈልጋለሁ ፕሊዝ በመጀመሪያ ደረጃ ፈጣሪ አሁን ላይ ያለው ደረጃ በሱ ይቆምኩት እና በሁለተኛ ደረጃ ደግሞ ቤተሰቤን አባትና እናቴን በጣም ስለረዱኝ አሁን ላይ ስላደረሱኝ በጣም ማመስገን ፈልጋለሁ ሲቀጥል እህቴን ወንድሜን እንዲሁም ጓደኞቼ ያንዳንዱን ከሊ ብዬ አልጨርሳቸውም ስለሆነ ሁሉንም በጣም አመሰግናለሁ በጣም ደስ ብሎኛል ደግሞ ቆንጆ ስማይል አለ አመሰግናለሁ ስማይል ርብቃ በድጋሚ እንኳን በሰላም መጣሽልን ያው ያንን ቪዲዮ ሰርተሽ ከለቀቅሽ በኋላ እንደ ቲም ስናይ ነበር የእጅ ስራዎችሽን አዲስ አበባ ላይ በጣም እንደዚህ አይነት ስራዎች የተለመዱ ናቸው ባሌ ሮቤ ላይ ግን ለምሳሌ ከጎማ አገልግሎታቸው ካበቃ ጎማ ምትሰሪያቸው ፈርኒቸሮች አሉ የቡና ሴሬሞኒ ማዘጋጃዎችን ምትሰሪው ነገር አለና ምንድነው ያነሳሳሽ ወደዚህ አይነት ጉዳዩ ስለመግባት ርብቃ ማናት ምንድነው የተማረችው ምናምን የሚለው አንድ ላይ ንገሪን ርብቃ ባላለ መጀመሪያ እኔ በርግጥ እንደዚህ አይነት ነገሮች ከድሮም ጀምሮ እሰራ ነበር በቃ እንደዚህ አይነት ቴክኒካል ነገሮችን ለራሳችን ፕሩቭ ማድረግ እንችል ነበር ፋዘርም ይረዳን ስለነበር እና በመጀመሪያ እኔ ከትምህርቴ ጋር ይገናኛል እኔ ተመረኩት በአካውንቲንግ ኤንድ ፋይናንስ ነው እና መጀመሪያ ራሱ እኔ ከዚህ በፊት ስሰራውም የነበረው ስማርም የነበረው ከዚህ ጋር ምንም አያገናኘው ግን ምንድነው ታለንት ነበረኝ ህልሜ ነበረው አርኪቴክት ነበር ስዕል ላይ ጎበዝ ነኝ እንደዚህ ቴክኒካል ነገሮች ኢንቴሪየር ላይ በጣም ጎበዝ ነበርኩኝና ይሄ ላይክ 12 እንትን ብለን ልክ ስንመጣ ያለው ውጤት ምናምን አልተሳካም ነበርና ይሄ አርኪቴክት የሚባለው ነገር ፌል አደረገ ማለት ነው ስለዚህ በፋሚሊ ምንድነው የሚፈልጉት ወደሚለው እንገባለን ማለት ነው እኔ በርግጥ የዛ ጊዜ እሱ ፋዘርም ይሄ ላይክ ለማስተማር ጥሩ ነበር እኔ እንትኑ ስላለኝ ፍላጎቱ ስለነበረኝና በጊዜው የዛን ጊዜ የኛ ጊዜ ደግሞ የሆነ የተመታ ጊዜ ነበርና ከ200 በላይ ያመጣ ነው ግል ላይ መማር የሚችለው ማለፊያ ምናምን አምጥቻለሁ ምናምንና ግን 200 ግዴታ ነው ማስተነው ተቀጥ እንትን ከፍሎ ለመማርና የዛን ጊዜ አልሞላልኝ ምናምን ከዛ በቃ ስለዚህ እንደተባለው ወደ ሶሻል ትዞር ያለሻለኝ ፋዘር ማለት ነው ከተመረቄ ስወጣ ያው እንደተባለው ሁሉም ነገር እንዲ ስክትክት አይልምና
ከዛ ልክ ተመርቄ ስወጣ ይለያያል ከሀሳብና እንትኑ ይለያያል። እንግዲህ እንዲህ ኦንላይን ላይ መስራት በደንብ እሰራለሁ ምናምን እና እኔ ለራሴ ምንም አላንስም ነበር የዛን ጊዜ። በቃ የሆነ ነገር ብፈልግ ማድረግ እችላለሁ፣ ግን ይሄ በጣም ሳይሆን የሆነ ትናንሽ ነገሮችን ከበር ማድረግ እችል ነበር። እና ከዛም ግዴታ ምን ሆነ መቀጠር አለብኝ። ተቀጠርኩኝ። በጣም እኔ ድሮም እኔ አሁን አርኪቴክተር መሆን እፈልጋለሁ እላለሁ። ምንድነው ከዛ ሲሉኝ እኔ ራሴን ነገር ብዙ ዲዛይን ማድረግ ድሮ እስከቻርጅክ ስለነበረ ቤቶችን ስላለው ምኖችን እነዚህን ነው ሞደርን አድርጌ ማቀርቦላቸው ነበረ ቤት እስከች ምናምን ሳደርግና እና ፋዘር ምንድነው የሚያደርገው እንትን የሆነ ያዘጋጅልናል የተጠረዘ እንትን ያዘጋጅልንና ምን እንደምንፈልግ እንሞላለን ወረቀቱ ላይ ሁላችንም የምንፈልገውን ነገር እንሞላለን። በምን ሰዓት ላይ ነው ያንን ነገራችን የምናደርገው እሱን አስቀምጠን ስቲል አለ ያ ነገር አንጃ አለ አሁንም በቅርብ ጊዜ ማይቻለው አለ ያንን ነገር ማይንዳችን ውስጥ ያንን ነገር እንደምንሆን ነው ያደረገ ያሳደገንና ስቲል ያና ፍላጎት ያለኝ የአርኪቴክተር ሆናለሁ በደንብ ነው ፈልገው እና ያንን ነገር ልክ ከጨረስኩ በኋላ እኔ ተቀጥሬ እሰራለሁ ብዬ በአፊ አብርቻ አላውቅም። ልክ ግራጁዌት ኦገስት ምናምን ላይ ግራጁዌት አደረኩኝ። ልክ መስከረም ሲመጣ ወደ ስራ ገባሁኝ። መስከረም ላይ ገባሁኝ። 1 አመት 2 ድርጅት ውስጥ ሰራሁኝ። 2 አመት ሰራው። ምንም ኮምፈርት ዞን አልሰጠኝ አለ። እኔ እንግዲህ በራሴ ነው ሜክ ማድረግ የምፈልገው። ልክ ደግሞ አንድ ይሄ እንዴት ነው ወሩን ጠብቀን የምናገኘው ብር ይሄ ተበደረን ምናምን ያለው ነው ከቨር የሚደረገው። ከዛ እቺን 30 ቀን ተበደረን ነው ደግመን የምናሳልፈውና ምንም ኮምፈርት ዞን አይሰጥም ነበርና እኔ በፊቱ ነው አልፈልግም። ስለዚህ መወሰን አለብኝ። ልክ 1 አመት ከምናምን ሰራውኝና የዚህን ጊዜ ምን አደረኩኝ መውጣት እንዳለብኝ ተሰማኝ። ከዛ በኋላ ነው እነዛን ቴብሎች ምናምን መስራት የጀመርሽው? ክሬቲቭ ክራፍት ነገሮች ይስቡኝ ነበርና ከዛ የሆነ አየው ቪዲዮ ብቻ ፒንተረስት ላይ ምናምን አየው። ከዛ እንዳጋጣሚ ጓደኛዬ ሪኮመንድ አደረገችኝ። ርብቃ ለምን እንዲኒ ኦንላይን ላይ እንግዲህ እሸጣለሁ እሰራለሁ ለምንድን ነው ማሰሪው ዱይት አለችኝ። በቃ ስሪው አለችኝ። በደንብ አድርገሽ ስሪው ይሆንልሻል ደግሞ ታውቂያለሽ ምናምን አለችኝ። እኔ የሆነ ነገር መስራት ከፈለኩ ይሆንልኛል እሺ ብዬ ከዛ የመጀመሪያ ስራዬን በብድር ጀመርኩኝ። እንግዲህ መጀመሪያ የሰራሁትን ተበድሬ ሰራሁኝ። ከዛ አንድ ተሸጠልኝ። ምን ማድረግ ጀመርኩኝ በአንድ ወር ውስጥ 5000 ነው የሚከፈለኝ ስቀጠር የነበረ ሰዓት። ይሄን በእነዚህ ወራቶች ውስጥ ያላገኘሁትን አሁን ምን ማድረግ አለብኝ ከቨር ማድረግ አለብኝ። እኔ በአንድ ወር ውስጥ 5000 ካገኘው በራሴ ሰርቼ የፈለኩበት ሰዓት ብድግ ብዬ ሰርቼ ያንን ነገር አቺቭ ማድረግ ከሆነ ለራሴ መስራት እችላለሁ። ስለዚህ ለምን አሰሪውን ብዬ ሞከርኩኝ። ስሞክር ኦርደር መጣ። አሪፍ ነው። እኔ እንጃ የሆነ ነገር ለመስራት ስንፈልግ ኮንፊደንስ ነው የሚያስፈልገው። በጣም ኮንፊደንስ እና ሪስክ በቃ ሪስክ እንደሚመጣ ማወቅ መቻል አለብንና ከዛ ጀመርኩት። ቪዲዮ አድርጌ ለቀኩኝ። ስለቅ በቃ ይሆናላ ባለን ነገር ነው እንዳልኩክ መሆን ያለበት ራሱ ምናምን የሆነ እዛም አልመቸኝ ብሎ ምናምን ለቀኩኝ። ስለቅ አረሳውም 1300 ምናምን ሰው አየልኝ ቲክቶክ ላይ። እንግዲህ ከዚህ በፊት የሞከርኩት ነገር አለ ግን ርብቃ መስራት አለብሽ ኦርደር መቀበል አለብሽ ብዬ ልክ ስጀምር 1000 ምናምን ሳይ አስበው 300 ምናምን ሰው ነው ዝም ብዬ ስለቅ እንዲህ የሚሸጣቸውን ስራዎች ስለቅ 300 400 ሰው ነው የሚያይልኝ። ለኔ ያ ትልቅ ነገር ነው። ግን 1000 ሳይልኝ ኦኬ ሰው ይወደዋል ማለት ነው አልኩኝ። ሰዎች ሲያዩ ምን ይላሉ ያንቺን ስራ? አሪፍ ነው በርቺ ስንት ነው በተለይ ስንት ነው ሲጠየቅ በቃ የተገዛልን ነው ሁላ ይመስለኝ። እውነት እኔ ያ ነገር ነውና ያ አዲስ አበባ ውስጥ ነው የምትሸጪው ኦር ባሌ ላይ ነው? ኖ እዚህ ነበርኩኝ። በቃ ከክላስ በኋላ እዚህ ነበርኩኝ የሰራሁት ለ1 አመት ከምናምን እዚህ ነው ድርጅቶቹም እዚህ ነበሩ። እዚህ ነበር በቃ ከትምህርት ዩኒቨርሲቲም እዚህ ነው የጨረስኩት። ከዛ ስራውንም እዚህ ነው ጀመርኩት። ከዛ ቤትም ደግሞ እንደዛው መስራት ጀመርኩኝ። ኦንላይን ላይ ነው እዚሁ ነው መስራው ነበር። አሁን ሃንድ ክራፍቱን የምትሰሪው ባሌ ነው አዲስ አበባ ነው? ሁለቱም ቦታ ትሰሪያለሽ? ሁለት ቦታ ካምፓኒ ከፍተሻል ማለት ነው? ያው እንደዛ ነው ኦንላይን ላይ ቢሆን። ኦኬ ለወደፊት አሁን ይሄ ሃንድ ክራፍቱ የት ያደርሰኛል ብለሽ ታስቢያለሽ? ይቀጥላል ወይንስ ገንዘብ ሜክ ካረገ በኋላ ወደ ሌላ ጆርኒ? እንዴት መሰለክ እኔ ማስበው እኔ አሁን
በራሴ ሲሄድ ስሰራ ያለው የሆኑ ነገሮችን እያሻሻልኩ ነው የሚሄደውና እነዚህ ክራፍት ነገሮች አንድ ኢትዮጵያን ይወክላሉ ካልቸር ነገር ናቸውና የሆነ ሁሉ ጊዜ የሚሰለቹ የሚቀየሩ አይነት ነገሮች አይደሉም ስለዚህ ምንድነው ብዬ ማስበው በዚህ አጋጣሚ ፋዘርም እንደዚህ አይነት ነገሮች ይወዳል እና ምንድነው እነዚህ ነገሮች ፈርኒሽድ የሆነ የተሻለ ሆኖ ሁሌ ቤታቸው ውስጥ የሚጠቀሙት ነገር መሆን መቻል አለበት ይሄ እንትን ተብሎ የሚቆም ነገር አይደለም አዲስ ነገር እየፈጠሩ አዲስ ነገር እየተደረገ የሆነ ማቅረብ መቻል ናይስ ለዚህ ጆርኒው በዚህ ነው የሚቀጥለው ማለት ነው ይቀጥላል ምናምንና ምንድነው አሁን የምሰራቸው ቴብሎች አሉ ወንበሮች አሉ የግድግዳ ጌጦች ምናምን አሉ የሆነ እኔ የምፈልገው ወይ አሁን የሆነ ነገር ስንፈልግ ከውጪ ኢምፖርት ማድረግ ነው የምፈልገው የውጪ ነገር ሞር ይፈልጋል ካየ በደንብም ኤክስፔንስም ቢሆን ያንን ነገር በኮንፊደንስ ነው የምንጠቀመው እና የሆነ ተወዳዳሪ ነው እንፈልጋለሁ ናይስ ትሆኛለሽ ምንም እንዳትጠራጠሪ በጣም ነው ምናመሰግነው ቤካ እዚህ ያለ በቀኝና በግራ ከባሌ ሮቤ በጣም እናመሰግናለን እንደ ዶቃ ቲም ሁለታችሁም ጋር በተለይ ከቤካ ጋር በጣም ጥሩ ተጫውተናል 11 10 11 12 ላሉ ልጆች ጥሩ ስንቅ ያቀበልካቸው ይመስለኛል አንቺም እንደዚህ ሃንድ ክራፍት ላይ ላሉ ሰዎች የራስሽን ኤክስፒሪየንስ ሼር አድርገሻል ከልብ ነው እናመሰግነው እስተመጨረሻ የምትዩ ነገር ካለ እድሉን ልስጥሽና እንዘጋዋለን አባዬ አመሰግናለሁ ማለት አንተ እንደዚህ አይነት ውይይቶችን ባታሳየን እንደዚህ ደፋር ልንሆን አንችልም ነበርና ቤተሰቦችን አመሰግናለሁ ፈርስት ኦፍ ኦል እግዚአብሔርም በጣም ነው አመሰግናለሁ እዚህ ላደረሰኝ thank you እኛም የቤካ ጸጋይን ትምህርት ቤት ማመስገን እንፈልጋለን ጓደኞቹን ይሄ ሁሉ ኮንትሪቢዩሽን የብዙ ሰው እገዛ ነው የአንድ ቤት ብቻ አይደለም አቶ ጸጋይም በጣም ጥሩ ጆርኒ ነበረ የሄዱት ዛሬ ውጤቱን ማየት ይችላል ከቤተሰብ ጋር በተያያዘ ከትምህርት ቤቶቹ ጋር ከጓደኞቻቸው ጋር ለነበረው ነገር ሁሉ እኛም እንደ ዶቃ ቲም እናመሰግናለን አድማጮች እስካሁን ድረስ እንግዲህ ቆይታ ያደረግነው ከሁለቱ እንግዶቻችን ጋር ነበር የእናንተን ሐሳብና አስተያየት ከታችን ጠብቃለን እስከ ሳምንት መልካም ጊዜ ሰላም